ሰላምን ፍቅርን እንመኛለን። ቅዳሜ ከሰዓት ሰዓታችንን ጠብቀን ይኸው በሳምንቱ መተናል። በየላችሁበት እንደምንሰንብታችኋል። ስለተገናኘን ደስ እያለን እንግዲህ ባለፈው ሳምንትም እንኳን አደረሰን ተባብለናል። የአድዋ በዓልም ተከብሮ ስለዋለ አንድ 3 ረፍት ነበር አይደል? ቅዳሜ እሁድ ሰኞ። ቅዳሜና እሁድ እኮ ረፍት እየቀረ ነው። ቅዳሜ በተለይ ሙሉ ቀን ስራ እየሆነ ነው ብዙ ቦታዎች ላይ አይደል? በፊት ግማሽ ቀን የነበረ እኛ ሰፈር ቫኬሽን ትምህርት ቤት ብቻ ነው ረፍት ያለ። ትምህርት ቤት ምንም ቅዳሜ አለ መሰለኝ። አንዳንድ ትምህርት ቤት ምናልባት ግማሽ ቀን ምናልባት እሁድና ሰኞ እየተስማማችሁ በነገራችን እስቲ አስቀምጥ ሎንግ ዊኬንድ ነው ያላችሁ ያላችሁ ሎንግ ዊኬንድ yes ረዘም ያለ ዊኬንድ ነው። ሰኞ ረፍት ስለሆነ ሰው እሁድም ሰኞም ሲያርፍ ግን እኮ እኛ ረፍት አለና ማለት አይደለም። ሰኞ ዕለት እዚሁ ነበር ግን ደመቅ ብሎ ፏ ብሎ ሌላ ሀገርም በጣም ከኢትዮጵያ ውጭ በጣም የተከበረው እውነት ነው። አንድ የአርሴናል ደጋፊ አይቻለሁ ፏ ብሎ የአድዋን ለብሶ ስታዲየም ውስጥ ገብቶ ምናልባት መድፍ ስላለ ይሆን ያርሰናል ሊሆን ይችላል። ወንድም አይመስልህም? ሁሉም ሰው ራሱን እንደዚህ ጀግና እያደረገ ምናምን በጣም ትልቅ በዓል ነው። በተለይ በለንደን እናንተ ግን የጀግንነት ስሜት አይሰማም? ለንደን ላይ በተለይ በጣም የተከበረ በየዓመቱም ይከበራል እዛ። በጣም እሺ ይቀርታል። የጀግንነት ስሜት አይሰማችሁም? እኛ በጣም ተሰምቶናል። በተለይ ደግሞ የአፍሪካ ህብረት እኔና አብርሽ ሂደን ነበረ ለመጀመሪያ ጊዜ ያው ለህዝብ ክፍት ሆኗል። እዚህ ገብቶ ሰው እንዲያየው አይችስ ነበር አይደስ ነበር ንግግር አረገች እኮ ንግግር አርጊያለሁ። ተወሰነ ነገሮችን ያው ይሰሙኛል ብዬ አስቤ ቦታው ግን ደስ ይላል። በጣም ቦታው ደስ የሚል ነገር አለው። ከዛ ውጪ የሆነ ያለህበት ቦታ ትርጉሙ አንዳንድ ጊዜ ከሩቅ የምታውቀው ቦታ ውስጥ ገብተህ ስትሆን የሚሰጠው ትርጉም አለና እሱ በራሱ ደስ የሚል ነገር አለው። የአድዋ ድልም በራሱ የተከበረበት ሁኔታ እንዳልከው ሀገር ውስጥ ብቻ ሳይሆን በውጪም በተለያዩ ሁኔታዎች ሰዎች በጣም የሚያከብሩት ትልቅ ቦታ የሚሰጡት በዓል ነው የአድዋ ድልና የጥቁር ህዝቦች ድል ስለሆነ እኛም ደግሞ ያንን አጋጣሚ ተጠቅመን ደግሞ በቱሪስት ኃይል ላይ ያንን ነገር ያለፈው ሳምንት ላይ ተኗል። የአድዋ ቀንም ድጋሚ ፕሮግራሙን ሲታይ ነበርና በጣም ደስ የሚል የሆነ በአፍሪካዊነት እንድትኮራ የሚያደርግ ራሱን የቻለ ነገር አለው። ግቢው በራሱ የምታየው ነገር ደስ ይላል። እና ቆንጆ ሳምንት ነበር። በጣም ሳምንታችን አሪፍ ነበር። እናንተ አሪፍ ነበር? አሪፍ ነበር። ቅዝቃዜው እንዴት ነው? የሳምንት ትንሽ ቀዝቀዝ ብሏል። ቀዝቃዛ ነው የሚባለው በጣም ይሞቃል፣ ግን መዝነቡ አሪፍ ነው እንጂ ሙቀት ነበር አልሰማሁም። ግን መዝነቡ ደግሞ ወቅቱ ሁሉ ያከራከራል። ይሄ በበጋ መሀል ድንገት ስለሆነ የሚዘንበው ያለው ወቅቱን ያልጠበቀ ይባላል። ግን ደግሞ የሚያውቁ ሰዎች ወቅቱን የጠበቀ ነው። በቃ የበልግ ዝናብ ነው የሚባለው። ይሁን ከትልቅ ሰው አንደበት እኔ የማውቀው ብዙም ወቅቱ የለኝም ሀሳብ ላይ እንደ ዘርፉ ባለሙያ በእውነት እዚህ ጉዳይ ላይ ብዙ ማብራሪያ ለመስጠት እቸገራለሁ በእውነት። ግን ምናልባት ይሄ ጸደይ፣ ክረምት፣ በጋ፣ መጸው የሚባሉ አይደል? 5 ናቸው። ክረምት፣ በጋ፣ መጸውና ጸደይ አይደል? 4ቱን ነው በልግ 5 ታየሽ ታውቂዋለሽ። እንደውም የመስኩ ሞራል እሳቸው ላይ ግን አንዳንዴ ከተማ ሲዘንብና ደግሞ አዝመራ ላይ ያሉ ተክሎች ደግሞ የሚገባ ሆኖ ሲገኝ ለከተማ ምናልባት ድንገት ሊመስለን ይችላል። ግን ለነሱ ደግሞ ወቅቱን የጠበቀ ሊሆን ይችላል። ለኛ ማቀዝቀዙ ሊሆን ይችላል። ምናየው በጣም ከባድ ሙቀት ስለነበረ ፀሐያም በጣም ኃይለኛ ናት። ስላቀዘቀዘን ነው በቃ። ግን በገጠር ደግሞ ትርጉም አለው። አንዳንድ ልጆች ደግሞ ትምህርት የተዘጋ ይመስላቸውም አሉ። ስለሚዘንብ ክረምት መስሏቸው ከቤት ነው ይሄ መረጃ ከቤት ይወጣል። በቃ ትምህርት የተዘጋ ይመስላቸው ክረምት ሲሆን ሰኔ 30 መስሏቸው ካርድ ለማምጣት እንደዛ ነገርና ያው ግን ራሱ
ዳመናው ጥቁር ሲሆን ዝናብ ሲሆን መነሳቱ ለአንዳንድ ሰው ይደብራል። ደስ የማይል ድባቴ ስሜት ምናምን አለው። አንዳንድ ሰው ደግሞ ጠብ ስትል የተቀመጠ ቡትሱን ብድግ አድርጎ የሚለብስ ደግሞ አለ። ሰብሊ የምናሳየሽ ሰብሊ አዋ እንዴ ቡትስ ለማድረግ ኮምፕሌት ወዲያው እኮ ግን ካልተለበሰልኝ ማለት ካለበስኩት አዲስ ከሆነ እኮ ምክንያት ነው የምፈልግ ምክንያት ፈልጋለሁ። ጠብ ሲል ብድግ ያርግሽ ድርግ ግን ሙቀት አለ ግን ሆነ ሙቀት አለ ሙቀቱ ወበቅ ዝናቡ ደግሞ ትንሽ ቀዝቀዝ ማድረጉ አሪፍ። ለማንኛውም ሳምንታችን በአየርም እንግዲህ በአየር ጸባዩና በበዓላት ይሄንን ይመስላል። ዛሬ እንግዲህ ስለተገናኘን በጣም ደስ ብሎናል። እንደተለመደው ዛሬም ብዙ ነገሮች ይዘናል። እንደመጨመሪያ በዚህ አሁን የጾም ወቅት ላይ ያለነውና በየሳምንቱ የተለያዩ ባለሙያዎች ጋር እየሄድን በስነ ምግብ ሰዓታችን ቅዳሜ ከሰዓት ላይ ስለ አመጋገባችን እናነሳለንና የስነ ምግብ ባለሙያዎች በራሳቸው ጥሩ ሰው ከሰውነቱ ጋር በደንብ የሚታረቅበት ወቅት ነው ብሎ ያስባሉ። ከመንፈሳዊ ነገር ውጪ ለስጋው በጣም በቃ የሚስተካከልበት ወቅት ነው ብሎ ነው የሚያስቡት። እነሱ አድቫይዝ የሚያደርጓቸው የሚያማክሯቸው ሰዎች በዚህ ወቅት ሲመጡ በቃ ብዙ አማራጭ የምግብ አማራጭ እንደሌለ ምናምን አድርገው ነው የሚያስቡትና ያንን አማራጭ ከመስጠት ውጪ ጤናማ የሆነ ነገር እንዲኖራቸው የሚመክሩበት ወቅት ነውና አመጋገባችን ላይ ትንሽ ብናወራ ብዬ ስላሰብኩኝ ነው። ለምን ጾም ደስ የሚል ነገር አለው፣ እንደየእምነቱ ሰው ደስ የሚል ነገር አለው መንፈሳዊ ነገር ስላለው። ከዛ ውጪ ደግሞ የምትመገቢው አመጋገብ የሆነ በጣም ጠግበሽ መብላት የለም። ከዛ ውጪ ደግሞ የምትበያቸው ነገሮችም ደግሞ በጣም ናቸው የተመረጡ ነገሮች ናቸውና የተስተካከለ ፍራፍሬ ይበዛል። በተለይ እነሱ አይነት ነገሮች ይበዛሉና ለሰውነት ደግሞ በጣም የሚያስፈልጉ ነገሮች እነሱ ናቸው። በየሳምንቱ ስናሳይ ቅጠላ ቅጠል የሳህን ግማሽ አረንጓዴ ይሁን ነው የሚሉት። እንዴት የሳህንሽ ግማሽ አረንጓዴ ይሁን። ሳህኑ ግማሹ አረንጓዴ ይቀባ አይደለም። ያንተና የሰብሊ ሳህን ብዙ ጊዜ ኩኪንግ ላይ ሲሰሩ አረንጓዴ አይታይበታል። እኔ እንደው በዚህ አጋጣሚ እውነት እኛ ያው ስንፍናችን ይመስለኛል እንጂ እኛ አገር የፍሩት በደንብ አለ፣ አትክልት ፍራፍሬ በደንብ ያለበት ሁሌ ጾምም ሳይገባ እኮ ሁሌ የምናገኛቸው ነው። ግን እኛ የሆነ ነገር ላይ እናተኩርና የምንወደውን ነገር እንደጋግመዋለን እንጂ እኮ በቃ ሀገራችን በዚህ በጣም በተለይ እንዳልሽው ሁሉ ፍራፍሬ ምናምን ስላለ ጤነኛ ደግሞ ምቹ ነው። በቃ በብዙ የመስኩ ሞራ ምን ይላሉ? የመስኩ ሞራ ምን ይላሉ መሰለህ? አብርሽ በኋላ ላይ በኒውትሪሽን ይሄድና አመጋገባችን ያሳየናል። ያንቺ አመጋገብ እንዴት ነው? እኔ እንዲያውም አንዳንዴ የምናስባለው ልክ ላልሆን እችላለሁ። በእርግጥ ግን በጾም ወቅት የሚሰሩ ምግቦችን ይሄ በፍስኮ ወቅት ምንበላቸውን ማስመሰል የጾም ዱለት እንትን የሚተካ ምናምን ፕሮቲን የሚተካ አሉና ለራሴ ነው እንግዲህ ለሌላ ሰው አላውቅም። ለምንድን ነው ያስባሉ? በቃ ጾም ከተባለ ጾም ነው። የኔ ሀሳብ ነው፣ ሌላ ሰው እንዳደግ እሱ ሀሳብ ነው። ግን እኔ ደግሞ ደግፈዋለሁ። ከግራም ከቀኝም እንግዲህ ሰምተናል። ምን ይላሉ? ላይክ አረግ እንደኔ የኢትዮጵያ አመጋገብ አያሳስብም ባይ ነኝ። እንደኔ እኛ ግን ወፍራም አይደለም አይ ግን አላየህም? ብዙ ወፍራም ግን አሁን አለ። ግን እንደው ማለት ነው ከኢትዮጵያ ቁጥር አንፃር ከቁጥራችን አንፃር የምግብ ጉዳያችን እንደውም ተመስገን በጣም ኦርጋኒክ ነው የምንጠቀመው በአብዛኛው። ፕላስ ይህ አሁን ስለተገኘ ምግብ እኮ ነው የምናወራው። በእውነት ስንት ወገኖቻችን አሉ፣ በሩቅ ሳይሆን በቅርብ ያሉ በጣም እናውቃቸው እኮ በቅርብ ያሉ። ለበዓል ስንሄድ ሰው ቤት እዚሁ አዲስ አበባ ውስጥ የሚኖሩ ሰዎች እንዲህ የሚኖራል እንደ እስክንል ድረስ በጣም የተቸገሩ ሰዎች አሉ አይደል? እንኳን ወደ ምርጫ ሊገቡ። ለማንኛውም አምላክ ሰላምን ፍቅርን ይስጠን። ሁሉ አላት ሀገራችን። መተሳሰቡ ነው ዋና የሚያስፈልገው። ስለዚህ እንግዲህ ይሄ በእስልምናውም በክርስትናውም የጾም ወቅት ላይ ስለሆነ ፍቅራችንን በዚያውን መገላለጡ ጥሩ ነው የሚለው ነገር ማንሳት በጣም ተገቢ ይመስለኛል። ትልቅ ነገር ነው። ከተረፈው ላይ ሳይሆን ካለው ላይ በማካፈል ደስ የሚል ወቅት እንዲያሳልፉ ለሁሉም አደራ እንላለን። የቅዳሜ ከሰዓት ቤተሰቦች እንግዲህ ግራ ቀኝ ብለን ደግሞ እነሱ ይዘው የመጡትን እንቀበላለን ማለት ነው። ታዲያስ እሺ፣ ዛሬ ደግሞ ምን አይነት ድምጽ እንሰማ ይሆን? ታዲያስ ሳምንት መቼ ሲያዝናኑን ነበር። በጣም ተዝናንተናል። በአዝናኝ ዘርፍ ነው። በአዝናኝ ዘርፍ ነበር። ምንድን ነበር ያልነው? ወንድማችንን
ባዝናኝ ዘርፍ አሸንፋል። ምን በግድ ያለቀው ኤልያስ አበባል ዘፈን እንደጀመርነው እንጨርሰዋለን ነው ያለው። እንደጀመርነው እንጨርሰዋለን። ተባብረን ዛሬ ግን አሪፍ ልጅ ነው። ዛሬ ግን መተባበር የሚጠይቅ አይመስልሽም? አይመስልም። ስለዚህ ሰብሊ ከኔ ጀርባ አዎ ይታየኛል። ኮንታክት እያደረገኝ ነው። ሊዘፍን ተዘጋጅቻለሁ ብላ ተነስና ስምን እስኪ ያስታውቀንና የማን ዘፈን መስፈን? ስሜ አቡዘር እባላለሁ። አቡዘር ያ የነዋይን ማዕበል ነው የሚለውን ዘፈን እሞካክራለሁ። ማዕበል ነው ፍቅሯ እስከ ባህር ላይ የውቅያኖስ ንፋስ፣ ወይ አልወቅሰው ወይ አልከስ እንድካስ፣ አይ ነገር አይወራ የሷስ። ወዶ የገባው ሰው ከባህር ከውሃ ዋኝቶ ይውጣው እንጂ ሌላ ማን ሊረዳው? የተፈጥሮ ፍቅሯ ስቦኝ ጠልቅ ያለው የውቅያኖስ አሳ ምርኮኛ ሆኛለሁ። ሞገደኛው ኃይለኛ ፍቅሯ ሸብቦ ከባህር ውስጥ ከውቅያኖስ የዘፈቀኝ ስቦ ሊያስቀረኝ አስቦ እሷን ሁለት እጇን ይዛችሁ ጠይቋት፣ ዋናተኛ ጠላቂ ሰው ከሆንሽ አውጪ በሏት። ፓም 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 ፓራራራም ፓም 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 አሃ ፓም 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 ፓራራራም ፓም ፓም ዋው አቡዘር ይሄን ሙዚቃ የምንመድበው ወቅቱን የጠበቀ ሙዚቃ ነው። ወቅቱን የጠበቀ ዝናብ ማዕበል ነው የሚለው አብሮ ያስኬዳል። በጣም እናመሰግናለን። አሪፍ። በእኔና በጸጊ ጀርባ ያለፉትን 2 ሳምንታት በአዝናኝ ዘርፍ ነው ሰው እየመጣ ያለውና ጥሩ እየተዝናናችሁ እንደሆነ ተስፋ እናደርጋለን። ስለዚህ አሁን በእናንተ ጀርባ ደግሞ እንፈልጋለን። ማን በልንተወቅ? ስሜ ሸዋዬ ዘመነ ነው የሚባለው። ሸዋዬ ዘመነ። አዎ የመጣሁት ከሰሜን ወሎ ከመቄት ወረዳ ነው። በጣም ጥሩ። መንገድ እንዴት ነበር? ቆንጆ ነው። ጥሩ ነበረ። ምን ይዘውልን መጡ? የሂሩት በቀለን ነው። የሂሩት በቀለ። እሺ እንስማ። ሸበላይ መውደድ አይናማይ፣ ሸበላይ መውደድ አይናማይ፣ ምነው ሸበላይ ብቅ አለ ማለት መጥቻ አይደለም ወይ እኔ መጠብቅ ቢሻኛ ናገሬ ቢሻኝን አይሃለው በአይን ስትጸቅሰኝ ስቄ መልሳለው። ሸበላይ መውደድ አይናማይ፣ ሸበላይ መውደድ አይናማይ፣ ምንደው ሸበላ ልጅ ምኑ ይያዛል አካሉን ሲያጠምዱት አይኑ ሌላ ይሻል። እምላለሁ ያልኩ አልጨክንብህም ልቤን የሚያራራ ምን አየሁብህ? አሪፍ ነው በጣም። ልጅ አለሽ? አዎ በቃ ልጅሽን ጀርባሽ ላይ አሰብኩት እንዴ ለሽ ብሎ እንደሚተኛ። እኔ ደግሞ ከዚህ ዘፈን ጋር የተያዘ የግል ትዝታ ምናምን ይሄ የለኝም። ብዙ ጊዜ ደግሞ እንትን ነበር ሰራ የነበረ ይሄ ድራማ ነገር ምናምን ሰራ ነበር በፊት 80ዎች ውስጥ ምናምን እና በዛው እየደከምኩ ወጣሁ እንጂ የኔ ኤፍሬምን ምናምን ሁላ ዘፈን ነበር። የኤፍሬምን አንድ ኤፍሬም ይጨመር። አንድ ኤፍሬም ጀማዬ ነይ ነይ 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 የመውደድ ነገር ቢሰማ ሞራ የመውደድ ነገር ቢሰማ ሞራ ልጆቹን ይዞ ጋራ ለጋራ ልጆቹን ይዞ ጋራ ለጋራ የመውደድ ነገር ብሰማ ቆቅ የመውደድ ነገር ብሰማ ቆቅ ዳንኪራ መታች ክንፏ እስኪደቅ ዳንኪራ መታች ክንፏ እስኪደቅ ጀማዬ ነይ ነይ 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 ጀማዬ ነይ ነይ
የመውደድ ነገር ቢሰማ ጅር የመውደድ ነገር ቢሰማ ጅር ልጆቹን ይዞ አጀብ አጀብ እኔና ዮኒ መሀል ላይ ስንገባ ዜማውን ቀየር ምንድን ነው የሆነብሽ መሰለኝ ጀማዬ ነይ ነይ በሚለው ዜማ ነው የመውደድ ነገር አፉ አሪፍ ነው በጣም በእውነት በጣም የሚያዝናና ነው የዜማ ቀየራው ገብታችኋል የመውደድ ነገር ቢሰማ ጅብ ጀማዬን በዚህ የጀማዬን ዜማ በዚህ ያመጣችሁ ጀማዬ አሳሳታችኋት እኛን እንደተሳሳት ነው አይ ግን ጥሩ ነው የተጫወተችው ይሄ እንደው አሪፍ ነው በጣም እናመሰግናለን ቆንጆ ነው በነገራችን ላይ የኤፍሬም ጀማዬ ነይ የተቀረጸው ተክሎ ደስታ ህንፃ ላይ ነው ብሔራዊ ቲያትር ፊት ለፊት እዛ ፎቅ ላይ ነው የተቀረጸው እና እዩት ቪዲዮን ኦሪስ ሰዓት ይድሮ አሁና ፊልም ውስጥ ቴፕ ይገባል ቴፕ ተከፍቶ አይደል የሚገባው ፊልም ውስጥ በትንሹ ቴፕ ይገባል እና ተክሎ ደስታ ህንፃ ላይ ነው የተቀረጸው በጣም ቆንጆ ነው እናመሰግናለን እንግዳለ ስዕል ልትሞክር ነው እንዴ እኔም አልገባኝም ሰብሌ ልትሞክሪ ነው ስዕል ላይ ብዙም አይደለሽም ቁጥር ላይ ጎበዝ ነኝ በጣም አሪፍ በገዛ እጅሽ ገብተሻል ስለዚህ ሙያተኛ አለ ዛሬ ከቁጥር ጋር የተያያዘ አለች አንድ ዘለግ ያለች ልጅ ቦታውን ትይዟለች አሁን ትመጣለች ራሱ ሞቅ ያለች ጨዋ ብቻ ነው ሰላም ነው ማን ልበል ስምሽን ሊዲያ እባላለሁ የመጣሁት ከውቢቷ ሐዋሳ ነው ሐዋሳ አምሮባታል አሉ ሰሞኑን ማቢስቲካ በጣም ተውባለች ኮሪደር ልማቱ በጣም ፏ ብላለች በጣም አሪፍ ልትስሪ ነው ወይስ ምንድነው ቁጥር ላይ እንዴት ናችሁ ያው ደህና ነኝ ቀድማ ደህና ነኝ ብለህ ብያለሁ እኛ ምንም አንልም ዳኔ ብያለሁ እኔ ሂውማን ካልኩሌተር ሊዲያ ተሾመ እባላለሁ የዩኒቨርሲቲ የ3ኛ ዓመት የሄልዝ ኢንፎርማቲክስ ተማሪ ነኝ ሼፍ ነኝ ሞዴል ነኝ በሶዘር እና ሂውማን ካልኩሌተር the first natural ability እና አሁንም ካልኩሌተር ላይ ነሽ ያደግን እንጂ ሁለት አይነት ሂውማን ካልኩሌተሮች አሉ ናቹራል አቢሊቲ እና አባከስ ቤዝድ የሆኑ አባከስ ማለት ትሬኒንግ ነው የማትስ ትሬኒንግ ነው አባከሱን ቪዥዋላይዝ እያደረጉ እጃቸውን በመጠቀም ያንን ቁጥር ይሰሩታል እኔ ደግሞ ናቹራል አቢሊቲ ነኝ በተፈጥሮ ናቹራሊ ምንም ትሬኒንግ አልወሰድኩም ልክ እንደናንተ ነኝ ምንም አይነት ስልጠና አልወሰድኩም ግን ናቹራሊ አይምሮዬ ፕሮሰስ ያደርጋል ቁጥሮችን ከሁለት ዲጂት ከሁለት ከማባዛት እንጀምራለን ሁለት ዲጂት ማለት 67 ሲባዛ 87 ምናምን አንድ ሰው ይጠይቀኛል በስልክ ቼክ ታደርጋላችሁ በፍጥነት ነው 20 ሰከንድ ከ20 እስከ 30 ሰከንድ ባለው እሺ 48 ሲባዛ 50 2400 አንድ ዲጂት በአንድ ደግሞ በማይክሮ ሰከንድ ነው ካፍሽ ነው የምነጥቀው አንቺ ኩል ስታወሪ አንድ ዲጂት ማለት ያ ካፍሽ ነው የምነጥቀው አንድ ዲጂት በአንድ ዲጂት ነው ሲባዛ 7 ምናምን ብትይ ካፍሽ እኩል ነጥቀሻል ኦኬ 8 ሲባዛ 9 72 አሁን ደግሞ ሁለት ዲጂት ይሻላል አሁን 3 ዲጂት በ3 እንመጣለን 3 ዲጂት በ3 ቪዥዋላይዝ እያደረኩት ከ30 እስከ 40 ሰከንድ ባለው ውስጥ መልሱን ቁጭ አደርግላችኋለሁ 3 ዲጂት ማለት 800 ምናምን ሲባዛ 900 ምናምን ሁለት ዲጂቱን ትንሽ ሳንሄድበት ይቻላል መድገም እንሄድበት አንድ 98 ሲባዛ 20 1960 99 ሲባዛ በ60 መልሱ እንደጠኛ ላቆም ነኝ እሺ 5940 እሺ ስለዚህ አሁን ወደ ሶስተኛው ነው ወደ ሶስተኛው ሁለት ቀሏታል በጣም አትጠይቅም የኔ ግራ ገባ መጠየቅ ራሱ ፈራው እኮ ቁጥሩን ዝም ብዬ ነው ከታዳሚም የቅዳሜም ቤተሰቦች እሺ ባለ 3 ዲጂት ባለ 3 ጥያቄ ካላችሁ ባለ ጠይቅሽ 97 ሲባዛ በ86 97 ሲባዛ በ86 8342
7 ሲባዛ 69 7 ሲባዛ 69 7 ሲባዛ 69 7 ሲባዛ 69 ፈተንሻት ጥሩ ነው ቢያንስ አይ ፈተነሻል 4830 ልክ ነው። በጣም ጥሩ ነው ያለሽ 28 ሲባዛ 68 28 ሲባዛ 68 እሺ 28 አንቺ የምትጠይቂያት ግን ትንሽ 1904 ዋው ወደ 3 ዲጂት ነሽ እሺ ጥሩ ነው እኛ መጥራት አለብን ከኦዲየንስም ከእናንተም ይቻላል ጸጊ ጥሪ እንደውም 389 389 ሲባዛ 910 ነርቨስም ከሆነ ግን እኮ በቃልሽ ነው የመሰለኝ ነው። አይ አይደለም እያየው በ40 ሰከንድ ሰራዋለሁ ችግር በ40 ሰከንድ 40 ሰከንድ አይሱ ሀያ 30 ቆይ ድምጽ ቀንሽላት በወድሽ ቁጣይ ጤር 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 ቤቤቤው ለልከና 353990 ዋው 353990 አቤት ይሄ አንዳለኝ ብለን አናት ላይ የምንጽፈው ነገር ሁሉ በቃል ነው እሱን ካልኩሌት አንድ ያደርጋል። ሰው ራሱ ዋው። ታይም ይያዝና አዎ። እዚህ ጋር እንትን እያለ መስራት ይችላል። ምን ያክል ታይም ሊፈጅ እንደሆነ Yes. አይደለም እንደዚህ በማየት ቀርቶ Yes. ዋው 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 እሺ ሌላ ባለ 3 ዲጂት ላይ ቋታ 580 ሲባዛ 695 ይሄን በብር ብትሰጪኝ አይደል አሁን በቃ 43100 ዋው በስመ አብ 43100 ይሄን 25 ሰከንድ 25 ሰከንድ ላይ ጎበዝ በጣም እና አሁን ደግሞ ወደ 4 ዲጂት እንሄዳለን። ገና እንሄዳለን ብዙ ገና እንሄዳለን እንገልጣለን። እኛም አሁን መጠየቅ ነው እኮ ማንችለው ባለ 4 ማና 4620 እሺ 4620 ሲባዛ በ2510 እዳ አለበት መሰለኝ። ዋው ይሄን ግን ራሴ ያረኩ ዜሮ ሰው የምር ሂሳብ ጎበዝ ነሽ ሂሳብ ላይ ነይ ግን እንደዚህ ጥርጥር ያላል ግን ሂሳብ የሚወዱ ሰዎች አሁን በየቤታቸው ይሄን ነገር ይሞክሩታል እንትን ያደርጉታል። እኔ ህጻናቶች ደስ ይለኛል አሁን ሂሳብ ጎበዝ ይሆናሉ እንደዚህ በእጃቸው እንደዚህ ጎበዝ ምንድነው ግን 11 ሚሊዮን 596,200 ምንድነው የምታጠኙ ግን ትምህርት ላይ ምንድነው የምታጠኙ? እኔ የሄልዝ ኢንፎርማቲክስ ተማሪ ነኝ። ጤና ላይ ነው የጤና ሄልዝ እንጂ አካውንቲንግ ብትሆኚ አካውንቲንግ በብዙ ዘርፍ እመጣለሁ። ሂሳብ ግን ውጤትሽ እንዴት ነበረ? ምንም አይልም አሪፍ። የናሽናል ኤግዛም ላይ የነበረሽ ናሽናል ኤግዛም ላይ ምንም አይልም። ትንሽ 12 ላይ እንትን ብዬ ነበር ወደ ሌላ እንትኖች ላይ ሞር ፎከስ አደረግ ነበረ። ግን ስቲል ደስ ይለኛል። በጣም ወድጄው የምሰራው ነገር ነው፣ የምዝናናበት ነው። ዛሬ እንደ ድንገት አሁን ትንሽ ኢንተርቪው ላይ ስለሆነ ፈርስት ታይም ነው የመጀመሪያ። ከዛ አንጻድ ነው እንጂ ኔክስት በሪከርዶች እመጣለሁ። በኢትዮጵያ ሪከርድ ነኝ። ከዚህ ነገር ጋር የተገናኙ ሰዎችን አቶ ከበደን እያወራዋቸው ነበረ። እሱን እንዳወራው አቶ ከበደ ማለት አባከስን የሚያሰለጥን በተለያዩ ክልሎች ላይ እያሰለጠኑ እሱ ነው ዋና ኃላፊ እዚህ ላይ የሚሰራ እና እሱን እንዳወራት ከሆነ
የኢትዮጵያ ሪከርድ እንደሆንኩ ነው የነገረኝ። በውድድር ብትመጪ ያው ጥሩ ነው። በውድድር አሁን እንዳልወዳደርም አባከስ ትሬንድ አድርገዋቸው ነው ወደ ውድድር የሚያመጧቸው። የኔ ስፔሻል ኬዝ ነው። ያንቺ በተፈጥሮ ስፔሻል ነው። እንደኔም አይሰሩም አሁን አባከስ የሚሰሩ። በጣም ይገርማል። የተለየ ተሰጥኦ ነው። ከሐዋሳ ድረስ እንግዲህ ቅዳሜን ከሰዓተኛ ጋር ስለመጣሽ በጣም እናመሰግናለን። በድጋሚ እንደምትመጪ በጣም እርግጠኛ ነኝ። እናመሰግናለን። ብቻ ልጨምርላት ኮንፊደንስሽ የእውነት ነው የምልሽ። ዘ ዌይ ዩ ድሬስ አፕ በቃ አለባበስሽ፣ ኮንፊደንስሽ የእውነት ነው የምልሽ። ይሄ የማይገኝ ነገር ነው እና ብዙ ኳሊቲዎች ያሉሽ ልጅ ነሽ። ገና ከፍታ ያለሽ። አመሰግናለሁ በጣም። ሌላ ማስተላለፍ የምፈልገው ነገር ያው ይሄ ታለንት አለኝ እና የኢትዮጵያ ሕዝብ ሰፖርት ብታደርጉኝ፣ ማለትም ይሄ በኢትዮጵያ ብቻ የሚቀር ነገር አይደለም። ማለትም ኢንተርናሽናል ስቴጆች ላይ ሄጄ ሀገሬን ሪፕሬዘንት ማድረግ ፈልጋለሁ። ሀገሬን በዓለም አቀፍ ደረጃ ራሴን ብቻ ሳይሆን ሀገሬን ከፍ አድርጌ የራሴንም ሚዲያንም ሪፕሬዘንት የሚያደርግ ሪከርድ ለሀገር ይዤ መምጣት እፈልጋለሁ። ለዚህም ደግሞ የእናንተ እገዛ ያስፈልገኛል። ዩቲዩብ አለኝ። በቲክቶክም በዩቲዩብም ሰብስክራይብ አድርጉኝ። የቅዳሜን ከሰዓት ሰብስክራይብ አታደርጉኝም? በጣም እናመሰግናለን። ሌላ ማመስገን የምፈልገው ጸጊን ነው። ቀጥታ እሷን ነበር ኮንታክት ያደረኳት እና በጣም ነበረ ሰፖርት ያደረገችኝ። ማለትም በቃ በጣም ለስራ ዴዲኬሽን እንዳለሽ ነው ያየሁት። ማለትም ከዚህ ነገር ጋር የሚገናኙ ሰዎችን በፍጥነት ነበር ቴክስት የላክሽልኝ እና በዚህ አጋጣሚ በጣም ነው ማመሰግንሽ ማለት ሶማች። እናቴንም በጣም ነው በጣም ሰፖርት እያደረግሽኝ ስለሆነ ባለኝ ታለንት ላይ ያው ጥሩ ደረጃ ደርሼ እንደማኮራሽ ተስፋ አደርጋለሁ። በሌሎች ነገሮችም እመጣለሁ። በሞዴሊንጉም በደንብ እሄድበታለሁ። በሌሎችም በዚህ አጋጣሚ አብራችሁ መስራት የምትፈልጉ ልታበረታቱኝ የምትፈልጉ ካላችሁ እየተማርኩ ነው ያለሁት። ሞዴሊንግ አለው። ፕሮሞሽን መስራት እችላለሁ። ብራንድ አምባሳደር መሆን እችላለሁ። የሚገርም ፖቴንሻል ያለኝ ልጅ ነኝ። ስላዳመጣችሁኝ በጣም አመሰግናለሁ። እንዲህ አይነት ወጣቶች ብዙ ስለሌሉ ያስቀናል። በጣም ጎበዛል። እንግዲህ እንዳየነው ነው። ከሐዋሳም ከተለያየ ቦታም የመጡ ረዳት አቅራቢዎቻችን ያላቸውን ታለንት አቀረቡ፣ እኛም ያለንን ሰጠን አይደለ? ስለዚህ ቅዳሜ ከሰዓት እንዲደመቅ ብሎ ጀምሯል ማለት ነው። እስከ ፕሮግራማችን ፍጻሜ አብራችሁ ነው።